የደጃዝማች ወንድራድፍ አባቸው መኖሪያ ቤት ነው። እኚህ ሰው ከአድዋ እስከ ማይጨው የኮራ የደራ ታሪክ ያላቸው ኢትዮጵያዊ ነበሩ። አሁን ያለንበት ቦታ ከአድዋ መልስ እንደ ማድቤት እንዲያገለግላቸው ያሰናዱት እንደነበረ ታሪካቸው ይናገራል። ከዛ በኋላ ደግሞ የልጅ ልጆቻቸው እየተቀባበሉት ቶፕ ቪው እየተባለ ይጠራ የነበረ በጣም የሚያምር የመዝናኛ ቦታ ነው ቀጥሏል። አሁን ደግሞ ዶክ የጣሊያን ሬስቶራንት እየተሰኘ አገልግሎት ይሰጣል። መቼም ቶፕ ቪውን ማታቋላችሁ ብሎ ማለት ይከብዳል። ምክንያቱም በመገናኛ ጋራው ላይ ሙሉ አዲስ አበባን ማየት በሚቻል መልኩ ያለ የሚያምር ማረፊያ የሆነ ቤት ነው። ወደኛ ዘመን እንምጣ። ከዛ በፊት ጤና ይስጥልኝ። እንዴት ከረማችሁ? እንዴት አረፈዳችሁ? የተወደዳችሁ ተመልካቾቻችን ይህ ፋና ቀለማት በሳምንቱ የነበሩ አንዳንድ ጉዳዮችን ደግሞም ከልባችን የተወሰኑ ሐሳቦችን እያነሳን ቆይታ የምናደርግበት ሰዓት ነው። በዚህ በእኛ ዘመን በብዙዎቻችን ዘንድ መነጋገሪያ ከሆኑ ጉዳዮች መካከል አንዱ ሁሉም መካሪ ሁሉም ተመካሪ መሆኑ ነው። አብዛኛው ሰው ስለ አብዛኛው ነገር ሐሳብ አለው። ይሄ እንግዲህ ስተት ነው ወይም ደግሞ ትክክል ነው ሌላ ሐሳብ ሊሆን ይችላል። ግን ደግሞ ብዙዎቻችን በብዙ ባልኖርናቸውም በሰማናቸውም ባነበብናቸውም ጉዳዮች ላይ ሐሳብ ስናካፍል ይሰማል። ግን ደግሞ አንድ ጥያቄ መጠየቅ ያለበት ይመስለኛል። ማን ነው መምከር ያለበት? ማን ነው ሐሳብ መስጠት ያለበት? ማን ነው ያወቀውን የኖረውን ማጋራት ያለበት የሚለው ትልቅ ጉዳይ ይመስለኛል። እውነት ነው ሁላችንም በደረስንበት ዕውቀት አለን፣ ሐሳብ አለን። ግን ደግሞ ሁሉም ፍሬያማ ስላልሆነ የሚመርጥ ጭንቅላትና ልብ ያስፈልጋል የሚሉ ሰዎች አሉ። በዚህ ሳምንት ይሄንን መጽሐፍ እያነበብኩ ነበር። The Road Less Traveled ይባላል። የስኮት ፔክ መጽሐፍ ነው። ስኮት ፔክ አሜሪካ ውስጥ ካሉ እጅግ ስመገናና ከሆኑ ሳይካትሪስቶች መካከል ስማቸው ገዝፎ የሚጠራ ሰው ናቸው ነበሩ። 2005 ላይ ነው ከዚህ ዓለም ያለፉት። እኚህ ሰው ባሳለፏቸው የማማከርና የአእምሮ ሕክምና ስራዎች በቀጥታ ያገኙዋቸውን ታሪኮች በመጽሐፍ አድርገው ጽፈው አስቀምጠዋል። በተለይ ደግሞ በቀጥታ ህይወትን የሚነካ ለሌላ ሰው የሚተርፍ እና ደግሞ ሰው ይሄንን ቢያነበው በብዙ መንገድ በህይወቱ የሚጠቅመው ነገር ያገኛል ብለው ስላመኑ የሚጽፏቸው ነገሮች እንዳሉ ይነገራል። ስኮት ፔክ እዚህ መጽሐፋቸው ላይ የጻፉት ነገር በጣም ብዙ ነው። እኔ ግን አንዱን ነው የወደድኩት። ማለቴ በጣም በተለየ ዛሬ ለእናንተ ላነሳው ስፈልግ ሲጀምሩ ሐሳባቸውን ህይወት በጣም ከባድ ነው ብለው ነው የሚጀምሩት። ይሄንን መቀበል ነው አብዛኛው ነገር የሚያቀለው የሚል ሐሳብ አላቸው። ምክንያቱም በየዘመኑ የምንመጣው የማነቃቂያ እና ደግሞ እንደ ዕውቀት የሚመስሉ ነገሮች በብዛት ነገሮችን የማቅለል ነገር ስላላቸው ይላሉ። ህይወት እጅግ ከባድ ነው፣ ህይወት እጅግ ፈታኝ ነው እና ደግሞ ስሪታችንም እንደዛ ነው። ግን ደግሞ የሚያቀሉ ነገሮች አሉ የሚል ሐሳብ አላቸው። የሚያቀለው የተፈጠረውን ነገር መቀበል ተቀብሎ ለመፍትሄ መሄድ እና ደግሞ ልጆቻችንንም በአብዛኛው ኡነታውን ማስተማርና ተያያዥ ነገሮችን ማነሳሳት ነው የሚል በርካታ ሐሳቦችን የሚያስተናግዱበት መጽሐፍ ነው። ብዙዎች ያነበቡት ከ5 ሚሊዮን በላይ ኮፒ የተሸጠ መጽሐፍ ነው። እነ ዋሽንግተን ፖስት እና ሌሎች ስመገናና የድረገጽና መገናኛ ብዙሃን ስለዚህ መጽሐፍ ብዙ ብለዋል። ጊዜ ሲኖራችሁ ሲያመቻችሁ እንድታነቡት እጋብዛችኋለሁ። በባለፈው ሳምንት በከተማችን ከነበሩት ጉዳዮች መካከል አንዱ በጣም ደስ የሚል ነገር አንድ መልኩም ይዘቱም ለየት ያለ ቲያትር ለመድረክ በቅቶ ነበር። መለሰ እዚህ መድረክ ላይ ተገኝቶ እናንተ እንድትመለከቱት አሰናርቶ ይዞ ተመልሷል። ቀጥለን እሱን እንጋብዛችኋለን። ድምጽ አልባ ቲያትር በዓለም አቀፍ ደረጃ በቲያትር ንድፈ ሐሳብ ዘንድ ፓንቶማይም እየተባለ የሚጠራ አቅርቦት ነው። ሆቴሉ የተሰኘ በኢትዮጵያ የመጀመሪያ የሆነ የሙሉ ጊዜ ድምጽ አልባ ቲያትር ለቲያትር ጥበብ አፍቃሪያን ቀርቧል። ይህ ለአዘጋጆቹም ሆነ ለተዋንያኑ ብሎም ለተመልካቹ አዲስ ነገር ነው። ለኔም የመጀመሪያ ነው። በነገራችን ላይ የነበረው ቻሌንጅ ከመጽሐፍ ጀምሮ ነው። ምክንያቱም እኔ ገጸ ባህሪያትን ያናገርኩ ነው ምጽፈው ከዚህ በፊት። አሁን ገጸ ባህሪያቱ አይናገሩ ድርጊት ብቻ ነው እና ይሄ ትንሽ ከባድ ነበር። ማይም ቲያትር ወይም ፓንቶማይም ቲያትር በዩኒቨርሲቲም ደረጃ ዋን አክት ፕሌይ ነው የምንሰራው። እንደዚህ ረጅም ተውኔት ወይ ሙሉ ጊዜ ተውኔት የተሰራበት በአገር የለም ብዬ አምናለሁ እና እንግዲህ ማይም ከባድ አይደለም ለነሱ ስንት ዘመን ለተወኑትም ማይም ፈታኝ ነው።
ሆቴሉ ቲያትር ሙሉ በሙሉ መስማትና መናገር በተሳናቸው ተዋንያን የተሰራ ነው። ቀደም ባሉት ጊዜያት ከኮሜዲያን አስረስ በቀለ ጋር ሲሰራ የሚታወቀው ተዋናይ ዮሴፍ የማንና ሌሎች መስማትና መናገር የተሳናቸው አዳዲስ ወጣት ተዋንያን በቲያትሩ ተሳትፈውበታል። እኔ ከዚህ በፊት የተለያዩ ድራማዎችን ሰርቻ አውቃለሁ። ግን 20 ደቂቃ 10 ደቂቃ ነበር። አሁን በደንብ የመጀመሪያ ጊዜ ነው እንደዚህ ረጅም ሰዓት ሲሰራ እና በጣም ነው ደስ ያለኝ። ይሄ የመጀመሪያ ጊዜ ነው እንደነ ቲያትር አይቼም አላውቅም። አጫጭር የሆኑ ነገሮችን ብቻ ትንሽ አይቻለሁ። በፊት ዳንስ ላይና የተለያዩ ስልጠናዎች ላይ ነበር የምሳተፈው። እንደነ ቲያትር ሰርቻ አላውቅም። ቲያትር ለካ እንደዚህ ደስ ይላል። በጣም ነው ደስ ያለኝ። መስማትና መናገር የተሳናቸው ሰዎች የፈለጉትን ማድረግ እንደሚችሉ ይህ ቲያትር ማሳያ ነው። መስማትና መናገር ከተሳናቸው ቤተሰቦች የተገኘውና ቲያትሩን በበጎ ፍቃድ ሲመራ የቆየው በዜግነት ሆላንዳዊ የሆነው ጆዙዋ ዊዝማን የቲያትሩ ዓላማ ተመልካቹን ከማዝናናት ባለፈ ግንዛቤ ማስጨበጥ ነው ይለናል። I am from the Netherlands, but I've been living in Africa for 15 እኔ ኔዘርላንዳዊ ነኝ። ነገር ግን በአፍሪካ ለ15 ዓመታት ኖሬያለሁ። ለ7 ዓመታት በኢትዮጵያ። አሁን የምኖረው ኬንያ ነው። በመላው አፍሪካ ሰራለሁ። በአፍሪካ ያለኝ ስራ መስማት ከተሳናቸው ጋር ነው። ቤተሰቦቼ በሙሉ መስማት የተሳናቸው ናቸው። አያቶቼ፣ አጎቶቼ፣ አክስቶቼ ሁሉም መስማት የተሳናቸው ናቸው። ስለዚህ የኔ ተልእኮ መስማት የተሳናቸውን ማገዝ ነው። በኢትዮጵያ ብዙ ሰዎች መስማት መሳንን እንደ ችግር ያያሉ። እኔ ይልክ አይደለም። እናም የኛ ስራ የሰውን አመለካከት መቀየር ነው። ለመስማት የተሳናቸው አዎንታዊ የሆነ አቀራረብ እንዲኖር እየሰራን ነው። ወደ ኢትዮጵያ ስመጣ ተሰጥኦ ያላቸውን መስማት የተሳናቸው ተዋናዮችን አግኝቻለሁ። ስለዚህ ቲያትርና ድራማን የሰውን አመለካከት ለመቀየር ተጠቅመነዋል። ቲያትሩን ያዘጋጁት ባለሙያዎች እንደገለጹት ለተዋንያኑ መሰረታዊ የትወና ስልጠናዎችን በመስጠትና በአስተርጓሚ በመግባባት የሰሩበት መንገድ የተለየ ልምድ ያለው ነው። ተዋንያኑ ቲያትርን እንዲገነዘቡ እድል ፈጥሮላቸዋል። ቲያትር እንደማንኛውም ቲያትር አይደለም። ኖርማል የሚገርምክ ነገር እንደማንኛውም ቲያትሩን ቁጭ አድርገን ሬድስ ወይም የቃለ ተውኔት ልምምዶቻችንን የምንጀምርበት ከአክተሮቻችን ጋር ስለ ካራክተሮቻችን የምናወራበት ነገሮች እንደዚህ ቁጭ ብለን አፍላፍ ተገጣጥመን የምናወራበት አይደለም። ኖርማል ይሄ ቅድም አንተም እንዳልከው መስማት የተሳናቸው ልጆች ጋር አብረው የምንሰራው ፈተናው ከዛ ላይ የሚጀምረው። ታምሩ፣ ፍቃዱ፣ ማቲያስ አብረን ከነሱ ጋርም ስንሰራ የመጀመሪያችን ነው። በደንብ ያሳዩን ነበር። እነሱን እየተከተልን ስንሰራ ነበር። በተግባር ስለሚያሳዩን ለኛ ቀላል ነበር። በኢትዮጵያ ከ5 ሚሊዮን በላይ የሚሆኑ መስማትና መናገር የተሳናቸው የህብረተሰብ ክፍሎች እንደመኖራቸው እንዲህ አይነት የመዝናኛ አማራጭ መፍጠር ይገባል። ይህ አስቂኝ ዘውግ ያለው ሆቴሉ የተሰኘው ድምጽ አልባ ቲያትር ለሁሉም አይነት ተመልካቾች የቀረበ የጥበብ ስራ ነው። እኛ ጀምረንላቸዋል። ከዚያ ደግሞ መቀጠል የነሱ ፈንታ ነው። በዚህ መተዳደር ይችላሉ። እንደማንኛውም ተዋናይ ለማህበረሰቡ ያቀርቡ በአይነቱ ለየት ያለ ነገር እየሰሩ ማለት ነው። ይሄ ሁሉም ሰው አይቶ መረዳት የሚችለው ቲያትር ነው። ማይም ስለሆነ ማንንም አይቶ መረዳት የሚችለው ነው። ሁሉም ተመልካች ሊያየው የሚገባ ነው። የማየት ብርሃናቸውን ካጡ በስተቀር ሌላ ሙሉ ሰው ቁጭ ብሎ እንደማንኛውም ሞዴልስ ቁጭ ብሎ ተዝናንቶ አይቶት ረጋ ብሎ ጥሞና ወስዶ አይቶት የሚወጣበት ቲያትር ነው። በዓለም አቀፍ ደረጃ በየዓመቱ የሚከበረው መስማትና መናገር የተሳናቸው ሰዎች የግንዛቤ መፍጠሪያ ሳምንት በዚህ በያዝነው ሳምንት እየተከበረ ባለበት ወቅት ቲያትሩ መመረቁ የተለየ አጋጣሚ ሆኖ አልፏል። ትናንትና የመስቀል በዓል ነበረ። እንኳን አደረሳችሁ። ደግሞ ይሄንን ቀን ጠብቃችሁ አመቱን አስባችሁ ቤተሰቦቻችሁን ወዳይ ዘመዶቻችሁን ለማግኘት አብሮ ለማሳለፍ ለመመረቅ ወደ ቤታቸው ወደ አካባቢያቸው የገባችሁ ሁላችሁንም እንኳን ደስ አላችሁ። ትልቅ ነገር ስለሆነ እንኳን ለዚህ ቀን አበቃችሁ። ደግሞ በቀረው መልካም ጊዜ እንድታሳልፉ እንመኝላችኋለን። አንድ በጣም የሚገርም ነገር አለ። በግሌ በጣም የሚገርመኝ በሰው ተስፋ እንዳንቆርጥ
በማህበረሰብ ተስፋ እንዳንቆርጥ በሀገር ተስፋ እንዳንቆርጥ የሚያደርጉን ሰዎች በየዘመኑ ሁሌም አሉ። እነዚህ ሰዎች ሲሻል በአደባባይ ሲመሰገኑ ጥሩ ነው፣ ካልሆነ ደግሞ ግድ የላቸው መልካሙን ነገር ማድረግ ይቀጥላሉ። ባሳለፍነው ሳምንት መስከረም 12 በሸራተን አዲስ የእውቅና የክብር ስነ ስርዓት ተካሂዶ ነበር። ቢላል የክብርና የእውቅና ስነ ስርዓት ይባላል። በየዘርፉ ባላቸው ሀገራቸውን ወገናቸውን ያለ ሃይማኖት ያለ ብሔር ልዩነት ያገለገሉ ወገኖችን እናመሰግናለን እና ደግሞ ከዛም እውቅና እንሰጣለን የሚል መድረክ እንደነበረ ለማንሳት ይቻላል። የተወሰኑትን እናንሳ። በታሪክና ስነ ጽሁፍ መስክ ወልደ ገብርኤል አስጌ የተባሉ ሰው የክብር እውቅና ተሰጥቷቸዋል። እኚህ ሰው እንግዲህ በመምህርነት በተመራማሪነት በተለያዩ ስራዎች ሲያገለግሉ ነበር። ከዛ በተለየ ደግሞ የቅዱስ ቁርአን ወደ አማርኛ ትርጉም እንዲያገኝ በማድረግ በሚኖሩበት አካባቢ ለእምነቱ ተከታዮች የንባብ ዕድል እንዲያገኙ በማድረጋቸው የናመሰግናለን የእውቅና እንግዲህ ስነ ስርዓት ላይ ስማቸው በክብር ተነስቷል። ከዛ ደግሞ በንግድና ኢንቨስትመንትም እንደዚሁ በመድረኩ ላይ በክብር ስማቸው የተነሳ ሰው ነበሩ። ሀጂ መሐመድ አብዱላሂ ኦክሰዴ ይባላሉ። ይሄ ስም በጣም ቤተሰባዊ እንደሆነ ይታወቃል። በተለይ በቡና ንግድ ላይ ስናነሳ ደመቅ ያለ ስም እንዳላቸው እናስታውሳለን። የሐረር ቡና ከነ ክብሩ ኤክስፖርት እንዲደረግ በማድረግ ቀዳሚ ድርሻን ይዛሉ በግለሰብ ደረጃ። ሀጂ አዳነ ማሙዬም እንደዚሁ በበጎ አድራጎት በማህበረሰብ በወገን መካከል ያላቸውን ሁሉ በመስጠት የሚታወቁ ሰው ናቸው። ከ40 ዓመት ጀምሮ ይህንን ስራ ሲሰሩ እንደነበረ በመድረኩ በታሪክ ስማቸው ተነስቷል። እንደዚሁ የናመሰግናለን ክብር ካገኙ ሰው መካከል የሚጠቀሱ ናቸው። ፕሮፌሰር ጀማል አብዱል ቃድር በዘመናዊ የሕክምና ሳይንስ በጥናት በምርምር ያላቸው ነገር ሁሉ በማድረግ እጅግ ላቅ ያለ አስተዋጽኦ ነበራቸው። በቢላል የክብር የእውቅና መድረክ ላይ የኚህ ሰው ሐሳብ የኚህ ሰው ስራ እንደዚሁ ደመቅ ብሎ ተነስቶ አምሽቷል። ልዩ ተመስጋኝም ነበረ ሼህ መሐመድ ሁሴን አሊ አላሙዲ በሀገራችን የኢኮኖሚ ዘርፍ በሚታይ መልኩ ላደረጉት አስተዋጽኦ የናመሰግናለን የእውቅና ክብር ተሰጥቷቸዋል። እንግዲህ እነዚህ ሰዎች ገንዘብ ሊሰጣቸው አይችልም፣ የታወቀ ነው። ሌላም ነገር ሊደረግላቸው አይችልም። ግን በመድረክ በአደባባይ እናመሰግናለን ሲባሉ መስማትም ማየትም ለሌሎች ይሄንን ለሚሰሩ ሰዎች መነሳሳትን እና ደግሞ ተስፋንም የሚሰጥ እንደሆነ ማንሳት ይቻላል። ይሄንን መድረክ ያዘጋጃችሁ ሁሉ እናንተንም እኛ እናመሰግናለን ማለት እንፈልጋለን። የማንኛውም ሰው ሞት ያጎላል። ሌላው ቢቀር በቅርብ ላለ ለቤተሰብ አጠገብ ያለ ሰው በሞት ሲነጠቅ ማጉደሉ የማይቀር ነው። የአንዳንድ ሰዎች ሞት ደግሞ የግር እሳት ነው። አንዳንድ ሰዎች እድሜ ጥቂት ቢጨመርላቸው የሚሰሩትን ነገር ስናስብ የበለጠ ሀዘኑ በጣም የበረታ ይሆናል። ትናንትና በጣቢያችን የድምጻዊ ጥላሁን ገሰሰ ልደት ትንፋሼ ብለን አስበን ስንውል ደግሞ የማዲንጎ አፈወርቅ ህልፈት ደግሞ በዛው ቀን እንደነበረ እናስታውሳለን። የማዲንጎ ሙዚቃዎች በተለይ ሙዚቃን ለሚወዱ ሰዎች ከግጥምም ከድምጽም አንፃር ምንም የሚወጣላቸው እንዳልሆኑ የታወቀ ነው። እናስታውሰው። ናት ለክልቤ ለላክህ ለስደደልቤ ስወረራቤ እንደምነሺ ስወረራቤ እንደምነሺ የወይና አበባዬ የወይና አበባዬ ፍቅርና ሙዚቃ በማዲንጎ አፈወርቅ ልብ ውስጥ ረቂቅ በሆነ የጥበብ ከፍታ እንዲህ ተጋምደዋል። ምን ነው ለኛ ዳኛ ሸንጎ የለም ባገር ብሎ ሸምጋ ይፈልጋል። ደግሞ ሌላ ጊዜ ስወድል እያለ ፍቅሩን ሲያሙካሻት አስደንጦናል። ሀገሬ ብሎ በዚያ ወርቃማ ድምጹ ሲያቀነቅንማ ስሜቱ ልዩ ነው። ሀረስንቱን በደርባባ ድምጹ ምን አላንጎራጎረልን። ማርማር ይላል ከሰሰተ ለክ እንደስምሽ የሚወድሽ ልቤ ሁኔታ አላስቀምጥልኝ እባክሽ ታረቂ ሕያው ስራዎቹ ለአንዳንዶቻችን መተከዣ፣ ፍቅርን መግለጫ፣ ባህልን ማወደሻ፣ ሀገርን ማሞካሻ ናቸው። በድምጽ አወጣጡና ፍጹም ኢትዮጵያዊ በሆኑ ቅላጼዎች መስፈን የመናገር ያህል ቀላል የሆነለት ባለሙያ እንደሆነ ብዙዎች ይመሰክሩለታል። ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን
አይቆጨኝም እኔ እሱ ይበቃኝ ዘፈን የማግዘፍ ችሎታው ለየት ያለ የዜማ ተስጦም ያለው የሙዚቀኛ ሚያዝያ 10 1979 ዓመተ ምህረት ጎንደር አዘዞ ተወልዶ ደብረ ታቦር ያደገ ዜመኛ ነው። የቤተ ክህነት አገልጋይ ከሆኑት ቤተሰቦች የወጣው ማዲንጎ ዜማዎችን ቅላጼዎች ከአባቱ ይማር ዘንድ ምክንያት ሆኖታል። የማዲንጎ የሙዚቃ ህይወት የጀመረው 603ኛ ኮር 4ኛ መካኒስ ክፍለ ጦር የሙዚቃ ቡድን 7ኛ ክፍለ ጦር ውስጥ ሲለማመዱ ያገኛቸው ያኔዎቹ ዘመነኞች ልቡን ስለገዙት የህይወት ጥሪው የሆነው ሙዚቃ እችላለሁ ብሎ ገብቶ በዛው ተስቦ እንደቀረ ይነገራል። በ1982 ገና በ12 ዓመት እድሜው በባህር ዳር ሙዚቃ ስራዎችን በማቅረብ አንድም ድምጻዊ መሆን ህልሙን መስመር ያስያዘበት በሌላ በኩል ገቢ በማግኘት ራሱንና ቤተሰቡን ማገዝም ችሎም ነበር። ሰያም ያጣሁላታይ ሰያም ያጣሁላት ሰያም ያጣሁላት ማለበላታይ መለበላታ ሰያም ያጣሁላት እስከ ሰማቱላት ስለ ድምጹ ብቃት ባለሙያዎች እንዲህ ሲሉ ይናገራሉ። ድምጻዊን ለግጥም ተብሎ ሳይሆን ለድምጽ ብለን እናድምጥ ካልን ድምጽን እንደ ኤስቴቲክስ እናድንቅ ካልን ቋንቋ ሳይገድበው በአለም ላይ ሊደመጥ የሚችል ትልቅ ድምጻዊ ነው ይሉታል። ምክንያቱም ማዲንጎ የትልልቆቹን የዓለም ድምጻዊያን የድምጽ አወጣጥ ስልት ነው የያዘው። ማዲንጎ የኤልያስ ተባባልንና የኤፍሬም ታምሩን መቀላቀል ረሽቶታል ይላሉ ባለሙያዎቹ። ከኤልያስ ድምጽ ጉልበትን ከኤፍሬም ታምሩ ንዝረትን ውበትን ማጣመሩ የተለየና ተወዳጅ ድምጽ እንዲኖረው ምክንያት እንደሆነ ይመሰክራሉ። ወደ ላይ ቢወጣ ወደ ታች ቢወርድ በወፍራም ድምጽ ቢለካ በቀጭን ድምጽ የፈለገበት ጥልቅ ድረስ ይሄዳል። አጥማለኝ ብሎ የሰው ልጅ ቢሰፍርም የሰው ልጅ ማዲንጎ አፈወርቅ ስለ ፍቅር፣ ትዝታ፣ ባህል፣ ሀገር፣ ታሪክ በተወዳጅና ተስረቅራቂ ድምጽ አዚሟል። ሙዚቃን ከፍ አድርጎ ተጫውቷታል። ከሁሉም በላይ ጎንደር ስትነሳ የአርቲስት ማዲንጎ አፈወርቅ ስራን አለማስታወስ ይከብዳል። ያንተኝ ነው ውለታሽ ጎንደር ስምሽን መጥራት በመቃል ልግለጥ የትብን ቆረኝት ስያሜ ያጣሁላት የሚለው የመጀመሪያ አልበሙ ከፍተኛ ተወዳጅነትን አስገኝቶለታል። 3 አልበሞችንና በርካታ ነጠላ ዜማዎችን ለህዝብ ያደረሰው አርቲስቱ ስራዎቹ ዘመናዊ ሽሬ መሆናቸው በብዙዎች ዘንድ ይነገራል። ማዲንጎ ስለ ኢትዮጵያ በጥበብ ኖሯል። በሙያው ሀገሩን አገልግሏል። ኢትዮጵያ በጠራችው ቦታ ሁሉ ከሙያ አጋሮቹ ጋር በመሆን ለሀገር ጥሪ ምላሽ የሰጠ ሀገር ወዳድ ድምጻዊ ነው። ታዲያ ይህ ሙዚቀኛ የዘመን ምልክት በህይወት ያጣነው መስከረም 17 2015 ዓመተ ምህረት ነበር። መልካም እሁድ ያሳለፋችሁ እንዳለ ተስፋ እናደርጋለን። እሁድ እንግዲህ ለአንዳንዱ የማረፊያ ቀን ነው። እሁድ ደርሶ ተኝቼ የሚል ሰው አለ። እሁድ ደርሶ ልብሴን አጥቤ የሚል ሰው አለ። እሁድ ደርሶ ቤተሰብ ጠይቄ የሚል ሰው አለ። በእነዚህ ሁሉ መካከል ዋናው መኖር ነውና በእያላችሁበት መልካም የረፍት ቀን እንዲሆንላችሁ ጭምር እንመኛለን። በዘ ሮድ ሌስ ትራቭልድ መጽሐፍ ስኮት ቤክ ሲጀምር እንዳልኳችሁ ህይወት ምንም ግብግብ አያስፈልግም ከባድ ነው ብሎ ይጀምራል። ይሄንን ተቀብሎ ግን ለማስተካከል መሞከር በጣም ትልቁ ጥበብ ነው የሚል ሐሳብን ይጨምራል። መጪው ሳምንት ኩርፊያው ንጭንጩም ለምን እኔ ላይ ብቻ የምንላቸው በጣም ብዙ ነገሮች እንዳሉ ሆነው የተወሰኑትን ጥቂት ነገሮች የመቀበል አቅም የምናገኝበት እንዲሆን እመኝላችኋለሁ። ፋና ቀለማት ይቀጥላል። ለእናንተም የእናንተ ለሆኑ ሁሉ ሰላም እንዲሆን እንመኛለን። እናመሰግናለን።